ከተሜነት የስልጣኔ መልክ ነው። ከተማ የገባ አሊያም የኖረ የንቃተ ህሊና ባለቤት ነው ተብሎ ይታሰባል። ይህ እሳቤ ከመኖር ከመዘመንም ደግሞ ይሻገራል። ለጤና ለኑሮ የተመቸ አካባቢን የመፍጠር ትልቅ ጉዳይን ይይዛል። የከተማና መሰረተ ልማት ሚኒስትር ጫልቱ ሳኒ ከተማ ኮሪደር የጀመረበት ዋነኛው ምክንያት የኛ ከተሞች ከሌሎች የዓለም ከተሞች ተወዳዳሪ መሆን ይጠበቅባቸዋል። ከተሜነት ማለት ዘመናዊነት ስለሆነ ዘመናዊነት ደግሞ የሚገለጽበት የራሱ ባህሪና ማንነት ያለው ስለሆነ ያንን የሚመጥን እድገት ከተሞቻችን ሊኖራቸው ይገባል። ከተሞች በመስተጋብራቸው ብዙዎችን በመሳብ ቀዳሚ ቢሆኑም እንደ ከተማነታቸው ግን ኑሮን ያቀለሉ አልነበሩም። አጠቃላይ አዲስ አበባን በምንመለከትበት ሰዓት ፊት ለፊት ላይ ብዙ የሚያማምሩ ነገር ያላት የሚመስል እውነቱ ግን ወደ ውስጥ ገባ በምንልበት ሰዓት መስተካከል ያለባቸው ከዋና መንገዶች ጀምረን ስሟን የሚመጥን ውበት፣ ስሟን የሚመጥን የአረንጓዴ ልማት፣ ስሟን የሚመጥን መንገድ፣ ስሟን የሚመጥን የእግረኛ በጋራ ሰዎች የሚገለገሉበት ብዙ የሚያጥራትን ነገር ማንሳት እንችላለን። የሚያሳፍሩ ብዙ ነገሮች አሉ። ሰዎች ሜዳ ላይ ይጸዳዳሉ። ጥሩ ነገር የለም ነበር። ደረጃዋ የሚመጥን አልነበረም። ስሟና ውስጥ ያለው ሁኔታዋ ማች አያረግም ነበር። ማታም ጧትም ላይ ቢሆን እንደምታዩ እንደዚህ አይነት ገጽታ የለውም ነበር። እውነት ለመናገር በፊት የነበረው ቦታ በጣም አስቸጋሪ ቦታ ነበር። ብዙ ህገወጥ ነገሮች የሚሰሩበት ጽዱ ያልነበረ ነበር። ያው ስትወጪ የምታዩ ቆሻሻም ምንም ነበር። ፓርኪንግ ቦታዎች አልነበሩ፣ መጨናነቅ ነበር፣ የእግረኛ መንገድ አልነበረም። አንድ መንገድ ያለው ግራና ቀኝ ቆሻሻ የሆነ የሚያስጠላ ሰፈር ነበር። እዚህ አካባቢ ምንም የመዝናኛም የምንም ቦታ የለውም ነበር። ሰው ሞቶ መቀመጫም የለውም፣ ምንም የለውም። ከዚህ በፊት እንግዲህ የነበረው የአዲስ አበባን ገጽታ በምናይበት ጊዜ ተተፈተፈ፣ አሮጌ፣ ቆሻሻ የሚሸቱ መንገዶች፣ ለእግረኛ ምቹ ያልሆኑ፣ ለተሽከርካሪ ምቹ ያልሆኑ፣ ለማንኛውም እንኳን አይደለም ከውጭ የሚመጣውን ልንል ቀርቶ እዚሁ ከተማ ውስጥ ለምንኖር እንኳን ምቹ ያልሆነ ከተማ ነበር የነበረው። የከተሞች ልማት ከሁለንተናዊው የሰዎች ኑሮ ጋር ይያያዛል። የዘመነ ከተሞች አያያዝ ሲኖር ጤናው የተጠበቀ ከተማ ይበረክታል። ንጽህናን ባህሉ ባደረገ ከተማ የሰዎች በበሽታ የመጎብኘት እድል የቀነሰ ይሆናል። አረንጓዴና ለመራመድ ምቹ ሁኔታ ያላቸው ከተሞች ሰላማዊ፣ የአእምሮ ጤናቸው የተሻሉ ሰዎችን የመያዙ እውነታ ከፍ ያለ ነው። የትውልድ ስነልቦናን እያከመ ያለ ስራ ነው። ሲወጣ የጸዳ ነገር ማየት፣ ሲወጣ ወቅወይ ማየት፣ ስንመለስ መጨለም የነበረውን የስነልቦና ስብራት እያረቀ እያከመ ያለ ጉዳይ ነው። የትም ዓለም ሄደን ስንመለስ የሚጠብቀን ጨለማው አዲስ አበባ ነበር፣ አሁን አይደለም። የጤና ሚኒስቴር ዶክተር መቅደስ ዳባ አይን ላይ ብቻ ሳይሆን ልብን መፈወስ የሚችል ሰዎች ተንቀሳቅሰው የአእምሮ ጤና እንዲሁም ደግሞ የውስጥ ነፃነትን ማግኘት የሚችሉበት መከላከልን ያተኮረ አክሞ ማዳን ጋር ከመድረሳችንም ጋር አብሮ የተያዘ ስራ ስለሆነ እኔ የኮሊደር አገልግሎት ብቻ አይደለም ብሎ የኮሊደር ጤና አገልግሎት ብለናልኛ። አሁን የከተሞች ልማት ታይቶ በማይታወቅ መንገድ ጉራንጉር መንደሮቻችንን እየቀየረ ነው። አይደለም ለመኖር በዚያ ለማለፍ ይከብዱ የነበሩ አካባቢዎች ውበት ተላብሰው የንጽህና ካባን ደርበው ሲታዩ በፊት የነበሩ የቆሻሻ ጎሬ ስለመሆናቸው ያጠራጥራሉ። ሰሜን አካባቢ ባህር ዳርን ብታዩ፣ ጎንደርን ብታዩ፣ ደሴን ብታዩ ይታያል ጅምር ስራዎች። ወደ ምስራቅ ብትሄዱ ጅጅጋ ላይ፣ ሐረር ላይ፣ ድሬዳዋ ላይ፣ ማያ ላይ ይታያል። ወደ ደቡብ ቢኬድ ሐዋሳ ላይ፣ አርባ ምንጭ ላይ፣ ሆሳና ላይ፣ ሮቤ ላይ የተጀመሩ ስራዎች፣ ወደ ምዕራብ ቢኬድ ጅማ፣ ነቀምት፣ አምቦ፣ ሌሎችም በጣም በርካታ ከተሞች ውስጥ እንቅስቃሴ አለ። በዛው ልክ ስራ አለ፣ በዛው ልክ ፈጠራ አለ ማለት ነው። በየቦታው እዛም እዚህም የተጀመሩ ስራዎች አሉ። አዲስ አበባን እንደ ስሟ ውብ አበባ ለማድረግ ነው። አዲስ አበባን ለማሳመር ነው። ተመሳሳይ የኮሪደር ልማት እንግዲህ ዲግሪው ሊለያይ ይችላል። የአቅም ጉዳይ፣ የከተማ ገቢ ማመንጨት ጉዳይ፣ የኢኮኖሚ ትራንዛክሽን እና ሌሎች ጉዳዮች እንደተጠበቁ ሆነው አነሰም በዛም ግን የኮሪደር ልማት ዛሬ ላይ ከተሞቻችንን በከፍተኛ ደረጃ እያነቃቃ የመጣበትን መንገድ ማየት እንችላለን። ዶክተር ያሬድ ተሾመ እባላለሁ። የከተማና መሰረተ ልማት ሚኒስቴር ፖሊሲ ዋና አማካሪ ነኝ። ከአዲስ አበባን ጨምሮ 71 ከተሞች በአሁኑ ሰዓት በኮሪደር ልማቶች ይሳተፋሉ። በሚገርም ሁኔታ የሰራ ነው። ጅጅጋ ዛሬ ልዩ ነች፣ ጅማ ልዩ ነች፣ ባህር ዳር የተቀየረች ነው። አርባ ምንጭ በጣም በለውጥ ላይ ናቸው ያሉት። እነ ባቱ ምሳሌ ናቸው። አዲስ አበባ ላይ ብቻ አይደለም የቀረው ልማቱ። ህዝባችን በሙሉ ይህንን ኢኒሼቲቭ እንዲያጣጥም ሆነዋል ማለት ነው በአቅም። አሁን የከተሞች መልክ እየተለወጠ ከቤት ወጥቶ ለመራመድ፣ ንጹህ አየር ለመውሰድ፣ ቁጭ ብሎ ለማሰላሰል ምቹ ሁኔታን የፈጠሩ በርካታ ስራዎች ተሰርተው ታዩ።
አይደለም ለኛ ለሌሎቹ ምሳሌ እስኪሆን ድረስ ብዙዎችን አስደመሙ። የኮሪደር ልማት የአዲስ አበባ ከተማን ገጽታ ብቻ ሳይሆን የኢትዮጵያን ገጽታን እየቀየረ ነው። የአዲስ አበባ እድገት፣ የአዲስ አበባ ልማት፣ የአዲስ አበባ ለውጥ በሀገር አቀፍ ደረጃ ብቻ ሳይሆን በአህጉራችን ብቻ ሳይሆን በመላው ዓለም መነጋገሪያ ነው የሆነው። በአጭር ጊዜ ውስጥ ከተማን በዚህ ደረጃ መቀየር ይቻላል ወይ የሚለው ሁሉንም ጥያቄ እንዲያነሳ እያደረገ ያለ ጉዳይ ነው። አሁን እየተሰራ ያለው ስፔሻሊ ከዚህ ከኮሪደር ጋር በጣም ደስ የሚል ስታንዳርድ ላይ ያለች ከተማ ነች ብዬ መግለጽ እችላለሁ ማለት ነው። ባትናገሪውም ስራው ያወራል ያለው ነገርና ገጽታዎች ስለሚያወሩ አሪፍ ነው በጣም። እዚህ ብቻ አይደለም ብዙ አካባቢ ላይ ነው። በየሁሉም አቅጣጫ ብትሄጂ ደስ የሚሉ ነገሮች ናቸው የሚታዩትና በጣም አሪፍ ነው። ማታ ላይ ደግሞ መብራቶች ሲበሩ፣ ፋውንቴኖች ሲከፈቱ ያለው ነገር በጣም ደስ ይላል። የተለየ ቦታ ያለሽ ነው የሚመስለው። አዲስ አበባ ውስጥ ከበፊቱ አንጻር ስታይ ኢትዮጵያ ውስጥ አዲስ አበባ ውስጥ ሳይሆን ሌላ ሀገር ላይ ያለ ነው የሚመስለውና በጣም ደስ ይላል። አሪፍ ነው። ከጥሩ እይታ፣ ከጤና፣ ከማህበራዊ መስተጋብር በተጨማሪም የቱሪስቶች ተጨማሪ የቆይታ ጊዜን በማራዘምና ሀብት በመፍጠር የከተሞች የኮሪደር ስራ ትልቅ አስተዋጽኦ እያበረከተ ነው።